ምን ውስጥ ነው የገባሁት? እናታችሁ ስንት አለሌ በዛበት ምን ያነጫጭባ ተገላገልኩ ስል ደግሞ ይሄ ሾጣጣ የሆነ ሰውዬው እናታችሁ። አረ ዶኩ ተወን፣ በእናትህ ተወን እባክህን ተወን ዶኩ። እንዴ ጀማው ይላችሁ በዘንድሮ የዋንጫ ፉክክር ሂደታችን ላይ ማለት ነው እንደ ዶኩ ማለት ነው የቀን ቅዠት የሆነብን ስቃይ የሆነብን ተጫዋች የለም። እንዴ ምንድነው የሚሰራው? ምን አይነት ጎል ነው የሚያገባው? ለብቻው ይጮታል፣ ለብቻው ጀማው። እንዴ ባለፈ ኤቨርተን ላይ ያደረገውን ነገር አያችሁት? እንዴት ወደ አቻነት እነዛን ጎሎች አስቆጥሮ እንደተመለሰ ቡድኑ ይዩት። ዛሬ ከምንም ማለት ነው የተነሳ ጎል እንዴት እንዳስቆጠረ። አረ እኔ ተቃጠልኩኝ በዚህ ልጅ የመጣ አንተ ጠቋራ ባሪያ። በቃ ተወን እስቲ። ኡፍ ጀማው ወይኔ መቃጠል። አረ ተወን አንተ ተወን። እኔ አላውቀውም ይሄንን ዶኩ አውቀዋለሁ እኮ ግን እንደዚህ የሚጨርስ ዶኩ እንደዚህ የሚመታ ዶኩ አይቼ አላውቅም። አስጨናቂ ከኤንድ ፕሮዳክት ጋር ያለው ዶኩ ተመልሷል። በኢየሱስ ስም በጭራሽ ጎል እንዲያገባልን የማንጠብቀው ዶኩ እቺን 3-4 ጌም በቃ እየቻለን ነው የምልህ። ዊንገር ላይ በጣም የሚያስጨንቀው እሱ ነው። የሚያገባቸው ጎል እረላሽ 3-1 አይነት ጎል ባለፈው በግራ እግሩ ከዛ በቀኝ እግሩ አሁን በቀኝ እግሩ ድጋሚ በግራ እግሩ ጠቅልሎ አግብተውልን ነበር ስትሆነ የሆነ ኳስ። እኛ እኮ አርሰናል ዋንጫ አይበላም የምንልበት ምክንያት እኮ እንደዚህ አይነት በቃ ሱፐርስታር የላቸውም። የሆነ ሰዓት ላይ ስቴፕ አፕ አድርጎ ተሸክሞ ወደ ዋንጫ የሚወስዳቸው የለም በምናልባት ኮርናው ካልሆነ በስተቀር። እስቲ በኮርና ከተበላ ዘንድሮ እናያለን። እስኪ ኮርናውን ጠፍቷል። አሁን ነገ ዌስትሃም እኔ እግዚአብሔርን አቻ ራሱ አልፈልግም። ማን እንዲሸነፉ ነው የምፈልገው። ዌስትሃም ሁሌ አርሰናል እንቅፋት ነው። ግዴታ ማሸነፍ ነው ያለበት። አድቫንቴጅ እኛ ጋር እንዲሆን ማለት ነው። ወያላ how are you? I am fine, thank you. And you ዶኩ የኔ እኮ በመልክ ብቻ ሜሲን የምትመስለኝ ይመስል ነበር እኮ። ለካ እግርሽም ሜሲ ነው። እኔ እኮ መልካችሁ ብቻ የሚመሳሰል ይመስለኝ ነበር። እንዴ ሲጀመር አንተ ትቀማለህ። ኧረ ፈላው ተው እንደዚህ ለምን አታስጨንቀኛለህ? መነጥረጥ ላይ ቀር እንዴ እንትን ሊያመልጠኝ እንዳይለመድ ግን ተመችቶኛል። ውይ ደስ ይላል። ባይ ወያላ ተገናኘን እንግዲህ። አስቀምጠው ሻንጣውን በዚህኛው ሳምንት አትሰደዱም ብሏል ሲቲ። አስቀምጠው እንዴ። ስለዚህ ነገ ሀገራዊ ሆነ ቆጠሮ ያስፈልገናል። በቃ ነገ 18 መቆጠር አለብሽ። በቃ ምን አማራጭ የለም። አርሲ እየተረዱ አማራጭ የለም። በዚህ ሰዓት ከሀገር መውጣት አይመከርም እና አትርፎናል ሲቲ። እኔ እኮ ፈርስት ሃፍ አዘገጃጅተን ሻንጣው አልቆ ልንወጣ ስንል አይሆንም ማለት ተመዝገን እና ነገ ሁሉም ፍሬ ያለህ በፍሬ ያው ባለፈው እንግዲህ ብዙ ፍሬዎች መክነዋል። አስቡት የባለፈው ሳምንት ቢያሸንፍ ሲቲ የቴብሉ ማጅራት ላይ ቁጭ እና ምንም ማድረግ አይቻልም። እኔ አትቀየሙኝ ወንድም እህት አርሰናሎች ቻምፒዮንስ ሊግ አለላችሁ እዛ እና ነገ ወደፊት እኔ ምን ላድርግ። ሲቲ ያሸንፋል። ማን 3 ጎልና 3 ነጥብ ነው ያገኙት ዛሬ። ቅጥልን ያል ዶኩን አንድ ሰው ያስቆመው ምን አይነት ተመሳሳይ ጎል ከኤቨርተን አገባ። አሁን ደገመ። ምን አይነት አንድ አይነት ጎል ሲያገባ ለምን ዝም ይሉታል? የሆነ ሰው እግሩን አይሰብረውም እንዴ? ማን አንድ በቃ በረኛው ኬለር እንደውም ማለት ነው መልሰሃል። የሚገርም ኳስ የፎደን ኳስ መለስክበት። ማን ዶኩ የሆነ ሰው ሊያስቆመው ይገባል። ይሄ ሮቦት ነው። ይሄ ይታወቃል። ማን ማርሙሽ ሊያርቅ ሲል አገባ። አትሊስት 2 ባዶ ነበር። ገብቷችኋል? 3 ባዶ ለምን ይሆናል? ለምን 3 ባዶ ይሆናል? አረ በስማ ማን እንደዚህ መሆን አልነበረበትም። አሁን በጣም ትልቅ ፕሬሸር ነው ያሳደሩብን ማለት ነው። እኛ የቀረውን ነገር ደግሞ ራሳችንን መወጣት አለብን። ገብቷችኋል? ምን አይነት ጨዋታ ነው ግን የጨዋቱ ሲቲዎች ዛሬ እንዴ? የተላካችሁት ለዚህ ነው። ብሬንትፎርድ የትሬኒንግ ቪዲዮ ዝም ብለህ ቲክቶክ ትለቃለህ። ምንም አትችሉ መሰለኝ። በእናትህ ሲያስጠሉ። በእናትህ እንዴ ምንድነው? አንድ ቲያጎ አንተ አታገባም። አንተማ ሲጀመር አታገባም። በእናትህ ሲያስጠል። አቦ የትም ተወለድ እነ ዶኩና ሃላንድ ሰፈርን እነሱ ባይኖሩ ሚዜውን የሚከተሉ ማን ነበር በዚህ ሰዓት የሚያዝናናል? የትም ተወለድ እነ ዶኩና ሃላንድ ሰፈርን። ወይኔ አትወዲኩ ወይኔ እኔ በፈጣሪ ስም በጣም የታወቀ ነገር ዶኩ ግን እግዚአብሔርን እኔ አንተ ሰውዬ ታልኳለህ። ይሄን ዋንጫ ልታስበላም ትችላለህ። በቃ እኔ የዛ ላይ ተናግሬያለሁ። አንተኔ አርሰናል ነገ እንኳን ቢያሸንፍ እኔ ምን አገባኝ? ብቻ አሪፍ ደስ የሚል ጨዋታ ይጫወታችሁት፣ አስደሰታችሁኝ። ፈርስት ሃፍ አስጨነቃችሁኝ እንጂ ዶኩ ግን እግዚአብሔርን ኳሳው መደረግ የነበረበት በዶኩ ብቻ በኩሰት 3 ተጫዋች ይቀንሳል፣ ስቦልህ ይሄዳል። አንተ በጣም ነው የምትችለው። ሃላንድ አገባ። በቃ አንተ ኦሬዲ ጎልደን ቡት በልተዋል። አለቅ
አንተ ነገ ኳስናል ከተሸነፈ አንደኛ ነን። ጭራሽ ጎሉንም በአንድ ነጥብ አጠበብ ነው 3 ጎል ጠቅጥቀንላቸው ማለት ነው። ፔፕ ዛሬ ከሰራው ትልቅ ስራ ቸርኪን ማስወጣት ነው። እግዚአብሔርን አይመቷም ልጁ። ሴሜኖ መውጣት ነበረበት። ሴሜኖ በቃ ምንም በቃ አይሰራ ምንም ይሰራል አይቻልም። አተንችናለን ወይ እኔ ቃል የለኝም። መጣ ደግሞ እንደገና ደግሞ አለው ያራዳ ልጆች አይደለም ሎ ብሎክ በ6 ታንክ ለምን አታስጠብቅም? ምንም አታመጣም እያለ ነው የፔፕ ጋርዲዮላው ሰራዊት ማለት ነው። ነገር ግን እድሉ ከሱ አምልጧል። አሁን ከላይ ምናልባት አርሰናል ነጥብ ከጣለለት ብቻ ነው መጠበቅ የሚችለው። ነገር ግን የሲቲ ማነፍነፍም ደግሞ የጤና አይደለም ነው ማለት ያራዳ ልጆች። ብሬንትፎርድ እጅግ በጣም ታግለው ነበር። ፈርስት ሃፍ 0-0 ወጥቶ ነበር። ሰከንድ ሃፍ ግን ሊቋቋሙ አልቻሉም። ጄሬሚ ዶኩ፣ ሃላንድ እንደዚሁ ማርሙሽ እጅግ በጣም አስደናቂ ጎሎችን አስቆጥረው 3-0 አሸንፈው ጎል ልዩነቱን ከ4 ወደ 1 አጥብበውታል ማለት ነው። ያራዳ ልጆች 3-0 ማሸነፍ ችሏል። ማንቸስተር ሲቲ እጅግ በጣም በግድ ነው ማለት ትከፍታለህ፣ ክፈት፣ አልከፍትም ካልክ ትገደዳለህ ብሎ ነው ተጭኖት ጉልበተኛ የሆነበት ነው ማለት ያራዳ ልጆች። ለማንኛውም የፔፕ ጋርዲዮላው ሰራዊት በጣም እንደ ሳት እያበራ ነበር ያራዳ ልጆች። አይ ኬቨን ሻዴ በዛሬ በማንቸስተር ሲቲ እና በብሬንትፎርድ ጨዋታ ማለት ነው አዝናኝ የነበረው ገጠመኝ እንግዲህ ይሄ ነው። እንግዲህ በምትመለከቱት መንገድ አሰልጣኝ ጋርዲዮላ ተጫዋቾቹን እንግዲህ ጠርቶ ሜዳ ላይ ስለ ታክቲክ አንዳንድ ነገር እንግዲህ ያላቸው ነበር። እናም ኬቨን ሻዴ እንግዲህ እንደ ሲቲ ተጫዋች መስሎ ከኋላቸው ሄዶ የጋርዲዮላን እንግዲህ ታክቲክ እያዳመጠ ነበር ማለት ነው የተጫዋች። እናም እጅግ በጣም አዝናኝና አነጋጋሪ ነበር በዛሬው ዕለት ማለት ነው። ማርዬ ውይ ጭራሽ ሰከንድ ሃፍ ማልጠብቀው ነገር ማን እዴ ጎል ዲፍረንስ አጠበቡበት እኮ ጎል ዲፍረንስ ጭራሽ ጎል ዲፍረንስ እኛ ለፉላም የሰጠነውን 3 አንጣጡት። አሁን 1 ጎል ዲፍረንስ ብቻ ነው ያለ ከነሱ ጋር 9 ነጥብ ለመጫወት ዶኩ ነው ጉድ የሰራ እኔ ታይትል ሬስ ዶኩ ቨርሰስ አርሰናል ሆኗል እንዴት በሁለት ጨዋታ 3 አንድ አይነት ጎል በግራ ግርህ ብቻ ታገባለህ? ገባር ቸርኪ እያስበላቸው ነበረ። ዶኩ ደረሰላቸው እንጂ እኔ ነግሬያችሁ ነበረ የበርሌ ጨዋታ ላይ ቸርኪ በቃ ጢባር ምናምን ትልቅ ጨዋታ ላይ ምናምን ነገር አቋሟን ታሳይና ከዛላ ይደብረዋል ሌላ ጊዜ መጫወት ተረዳኝ አይደለ? አሁን እዚህ ጋር ብሬንትፎርድ ላሽ እንዴት ነው እኛን ነጥብ ያስጣላችሁት? እንዴት ነው ነጥብ ያስጣላችሁት? እዲ ኳስ እኮ በስትክክል መቀባበል ምናምን አይችሉም። የተቀባበሉትና የደረሱትን ኳስ ራሱ እንዴት እንደሚያበላሹ አድክም የሆንክ ቡድን አድክም። ዝም ብለህ 1-0 ተሸነፈ አቻ ለማድረግ አትሞክር። 3 ጥቅም አለ። ወይኔ በእናትህ እንዴት ሚድፊልዱን እኮ የሆነ ሰዓት ላይ ዶኩ ከማግባቱ በፊት እየቀየረ ያለ ኒኮ ኦራይሊን ወደ መሃል አስገባውና ኒኮ በርናንዶ ከዛ ከፊት ለፊት ደግሞ ማርሙሽና ፎደን። በዚህ ሚድፊልድ ተሸነፋችሁ። በዚህ ሚድፊልድ አባቴ ቡሊ ያታረገው ሚጢጢ የሚያክል ሰውዬ ሎንግ ቦል እንኳን አትጮት። ኧረ ወይኔ እኔ ይኸውልሽ ኖርምዬ ነው። ነገ በተስፋ ነው የሰጡሽ፣ ሌላ ምንም ነገር አልሰጡሽ። በተስፋ ነገ ትቋጥራለሽ፣ ሌላ ምንም አማራጭ ስለሌለሽ ነገን ጨዋታ ስወጣው ከክሪስታል ፓላስ አታልፊም ብልሽ ምን አባሽ ትኛለሽ? ክሪስታል ፓላስ ይለጥፍሻል። አሁን ማክሰኞ ወይ ሮብ ስትጮቹ ይለጥፍሻል። ሆንሽ ታውቂያለሽ፣ አይ ማን እንደሆንሽ ታውቂያለሽ። አይ አርሱ ምን ተሻለሽ? ምንድነው መፍትሄው? ነገ ይኸውልሽ ዌስትሃምን አዝናንተሽ ማለት ነው አዝናንተሽ በደንብ አዝናንተሽ ተደብረሽባት ካላስወጣሻት በስተቀር እኔ ዘንድሮ ሃላንድና ዶኩ የሚያስነኩሽም እየመሰለኝ አይደለም። እኚህ ሁለት ሰዎች ማለት ነው እንዲህ መግሮሮሽ ላይ ነው የቆሙት። ነገ ዌስትሃምን ማለት ነው ወይዬ ብለሽ ካልሸኘሻት ሃላንድና ዶኩ ማለት ነው እያየሽ ነው እንደዚህ የሚያረጉብሽ። ኧረ በስመ አብ። እኔ ግን ጌታ ወይኔ ሃላንድና ዶጉን ግን ሲቲ ቤት ያስገባ አምላክ ለእኔ ክለብ መፍትሄ አጣ፣ እውነት አጣ። በፈጣሪ ስም እኚህ ሁለት ሰዎች በምክንያት ነው የተቀመጡት ሲቲ ቤት ሲጀመር በምክንያት ሆን ብሎ ነገ አርሰናል ሙሉ ቲሙን ካስፈለገ ሙሉ ቲሙን አስጠምቃችሁም ቢሆን ዌስትሃምን ማሸነፍ አለባችሁ። አለበለዚያ በቃ ተውኝ። ምን አርሰናል ምናምን ጭራሽ መስማት ነው የማልፈልገው ማለት ነው። እኔ ክለቡን ተጠምቆ አርቴታን ቢሆን ጸበል ወስዳችሁም ቢሆን አንድታሸንፉ። ሲቲ 3-0 አሸንፏል። ግባና አውጣው። ይሄ አዲሱ አካውንቴ ነው። ፎሎ አድርገህ ጀምር። ዶኩ ምን አይነት ተጫዋች ነው? ኧረ በመድኃኒዓለም ባለፈውም እኮ እሱ ነው ከመሸነፍ ያዳናቸው 2 ጎል አግብቶ። ዛሬም ደግሞ የሚገርም ኤፍ እንደ ባለፈው አይነት ጎል
ቀረቀረላቸው። በቃ በሱ ምክንያት ሲቲ ሰከንድ ሃፍ ላይ አሪፍ ሆነ። እንደገና ደግሞ የቀረው 2 ጎል ሃላንድና ማርሙሽ ቀርቅረው 3-0 በሆነ ውጤት አሸነፉ። አሁን ወያለው ይደነግጣል ማለት ነው። ገባ ባለፈው ፉልሃምን 3-0 ካሸነፈ በኋላ የልብ ተሰምቶታል። ከዌስታም ጋር ብጥል ራሱ ያለኝ ጎል ልዩነት ምናምን ቀሪ ጨዋታዎች ይቀላል ናቸው ምናምን እያለ ፍሌክስ እያደረገ ነበር። ነገም እንግዲህ መጣል አለበት የዛሬው ድጋፍ፣ ነገ ደግሞ ቋጠሮ ሆኖ ይቀጥላል ማለት ነው። ማንቸስተር ሲቲ 3 ብሬንትፎርድ 0። የተጫዋቾች ሬቲንግ እንደተለመደው ከበረኛ እንጀምራለን። ዶናሩማ በኢየሱስ ክርስቶስ ሁለቱም የቲያጎ የመጨረሻውም ሄዲንግ እንዲሁም ደግሞ የመጀመሪያው ሹት በጣም ከባድ የሚባል ሴቭ ነው። 9 ሰጥቻለሁ። እያንዳንዱ ፓሶችን የሚገርሙ ነበሩ ማለት ነው። 9 ከ10። ኑኔዝ በጣም ጸዴ ነው የነበረው። ፈርስት ሃፍም ሰከንድ ሃፍም በአንተ ሳይድ ማጥቃት ያቃታቸው ብሬንትፎርዶች ጸዴ ስለነበርክ ነው በነገራችን ላይ። እንዲሁም ደግሞ ማጥቃቱ ላይም ቡድንን በደንብ ስታግዝ ነበረ። ኑኔዝ 9 ከ10። ሞርክ ገይ ከስህተቱ የማይማር ፈንጃም ከኝ ብቻ ነው ብለን የነገርካቸው። በቃ የባለፈው ስህተትን ዛሬ ሙሉ በሙሉ ነው የካስከው። ማጥቃቱም ላይ ቡድንን በደንብ ስታግዝ ነበር። 1-1ም በጣም ጸዴ ነበር። 10 ከ10። አኬ ልምድ ያለው ተጫዋች ለዚህ ይጠቅማል ማለት ነው። ለቡድን መረጋጋት በጣም ነው መረጋጋቱን የፈጠርከው ዛሬ አንተ ነህ። በጣም ጸዴን የነበርከው የሆነ ኳስ ላይ ቲያጎራን ያደረገብህ እና እዛች ላይ በጣም ስህተት ነበረች። ከዛ ውጭ ግን የሚገርም ነው የነበርከው። 8 ከ10። ራይሌ ቡድኑ ካውንተር ሲገኝ በአንተ ሳይድ በደንብ ሲጠቃ ነበር። ዛሬ ትልቅ ክፍተት ነበረብህ። ከዛ በኋላ ግን የሆነ መሻሻል አሳይተሃል። ቢጫም ያየህበት መንገድ ልክ ነው አይደለም የሚለውን እርግጠኛ አይደለሁም። ብቻ ዛሬ ያን ያክል ጥሩ አልነበርክም። 7 ከ10። ራይንደርስ ዛሬ ጥሩ አለመሆንን የሚናገረው አንድ ነገር ቢኖር አንተ እንደተቀየርክ ጎል ተቆጠረ ማለት ነው። በአንተ አለመኖር ውስጥ ጎል ተገኘ ማለት ነው። ብቻ ዛሬ ጥሩ ነው ለማለት በራሱ ቸገራለሁ። ያው ቡድኑ ማጥቃት ላይ ስለነበር ለማጥቃቱ የፈጠርከው ተጽዕኖ ምናምን ነበር ብዬ አላምንም። በዚህ ጨዋታ ላይ ደካማ የሆነ ፐርፎርማንስ ነው ያሳየው። 6 ከ10። በርናርዶ ሲልቫ ምን አይነት የሚችል ድንቅ ሰው ነው። በእግዚአብሔር ስም በጣም ነው የሚችለው። መቤቴን እያንዳንዱ ታክሉ ከዛ የሆነ ታይም ላይ አስተውላችሁታ ቢጫ አይቶ ነበር ማለት ነው። ከዛ የሆነ ድጋሚ ሌላ ቢጫ የሚያሳየው አጋጣሚ ተፈጠረ። ስሜታ የሚያደርግ ኳስ ማለት ነው። እያመለጠው ነው ምናምን የተወሰነ ነካቢ ያደርገው ምናምን ያቋርጠዋል። ግን ያ ኳስ የካውንተር ኳስ ስለነበር ድጋሚ ሌላ ቢጫ ያሰጠው ነበር ማለት በስሜቱ ይጓዝም በጭንቅላቱ ነው የሚጮህ አመለጠው ምናምን ነገር ማለት በጣም ነው የሚችል ማለት ታክሎቹ ሲቆርጣቸው ነው ነበር። ከዛ ደግሞ ፓሶቹን አሰካት ሴሜኖ ዛሬ ከቸርኪ በላይ በጣም ጸዴ ተጫዋች ነበር። ካንተ እግዚአብሔርን ድሪብሎቹ በጣም ጸዴ ነበሩ። ከዛ ውጭ ማለት ባለፈው ስላቸው የነበረው ይሄ ነው። በዛኛው ልክ ዶኩ ድሪብል ምናምን ያደርጋል፣ ራሱ ሰብሮ ይገባል፣ ቆንጆ ፓስ ለማድረግ ይሞክራል ምናምን። ሴሜኖ ደግሞ ያን ያክል ድሪብል ባያደርግ እንኳን ቆንጆ ክሮሶችን ይጥልላል። ፈርስት ሃፍ ስንመለከተው የነበረው ነገር ያንን ነው ማለት። ዛሬ በጣም ጸዴ ነበር ሴሜኖ ራሱ 9 ከ10። ቸርኪ አንተ ምንም ባትችል እንኳን ከመደነቅ ወደ ኋላ አትልም። ዛሬ በጣም ጥሩ ነህ ለማለት ብንቸገርም እያንዳንዱ ሊንካፕ ፓሶች ምናምን ናቸው። አንተ ሁልጊዜም ጥሩ ተጫዋች ነህ። ዙሮ 7 ከ10። ዶኩ እስኪ አንዴ ከመቀመጫችሁ ተነስታችሁ አንተ ይሄ ልጅ ግን እንዴት ነው የጎል ቁጥሩ እንደዚህ ያነሰው? ይሄ ድሪብሉ ምናምን ተው። ዛሬ ይሄ የብሬንትፎርዱን ኮች ሴት ፒስ ኮች ጋርዲዮላ ዳኛው ምናምን ሁሉንም ድሪብል አድርጓቸዋል ዛሬ ማለት ነው። በዛሬው ጨዋታ ሁሉንም ድሪብል አድርጓቸዋል። ኮርና ፍላጓን ሁላ ምናምን ድሪብል ያደርጋል በኢየሱስ ክርስቶስ። ከዛ ጎሎቹ እንዴት ነው የሚያማምሩት! ይሄን 2 ቀን የተመለከትነው ድንቅ ጎል። ከዚህ በፊትም እንደዚህ ታሽ ላይ ምናምን የሚገራርም ጎል ነበር። ግን እንዴት ነው ጎሎቹ ብዙ ያልሆኑት? በጣም ትንሽ ናቸው። ከዚህ በኋላ ዝም ብለህ በለው፣ ለማንም እንዳትሰጥ። አቃለው ቻንሶችን ክሬት ምናምን የሚያደርግ ተጫዋች ነው። ግን ዝም ብለህ በለው። በጣም ነው ስትመታ የምትችለው ማለት እንደዚህ ነው የሚያዞረው ማለት ነው። 100 ከ10 ሃላንድ ትክክለኛ የቡድን ተጫዋች ማለት ሃላንድ ነው። በነገራችን ላይ ይሄ በጣም ለግሉ ምናምን የሚያስብ አይነት ተጫዋች አይደለም። በትክክል ዋንጫውን መንጠቅ ይፈልጋል ምናምን እንደዚህ አይነት ተጫዋች ነው። የመጀመሪያው ጎል በነገራችን ላይ ያን ነው የሚያሳየው። ታጋይነቱ ማለት ተከታትሎ ነው አድኖ ምናምን የመታት የሆነ አይጥ አባረ እንደምታገቡ እንደዛ ነው ያገባት። ገደል ውስጥ ነው ያገባት ማለት ነው። በጣም ነው የምትችለው አንተ። ከዛም በፊት ለማርሙሽ ቆንጆ አሲስት እንደዚሁ ሁለተኛው ላይ አሁን ሶስተኛው ጎል ላይ እንዳደረገለት አይነት አሲስት አድርጎለት ነበር። አልተጠቀመም እንጂ ልጁ ማለት ነው። ኮርና የወጣው ኳስ ብሎክ ተደርጎበት ከዛ ደገመና አሲስት አደረገ። 1 ጎል 1 አሲስት 26 ጎል ደረሰለ ምናምን ማለት ነው። በጣም ነው የምትችለው። 10 ከ10። እናንተ ደግሞ ቤንች ላይ የገቡትን ተጫዋቾች ሬት አድርጉ። እኔ የምትሳሳቱት ካለ ማረም ይቻላል። ይመቻችሁ። እንዲሁ እንደተናነቅናት እንዲሁ አንገት ለአንገት እንደተያያዝናት እንቀጥላታለን። የዓመቱ መጨረሻ ላይ ይዳኘናል። እንዲህ አንገት ለአንገት እንደተያያዝናት አናርፈ ብላችኋል፣ አንጥልም ብላችኋል። እንግዲህ ይቀጥል አላችሁ። እንዲህ እንደተያያዝናት
አይ ኬቨን ሻዴ በዛሬ በማንቸስተር ሲቲ እና በብሬንትፎርድ ጨዋታ ማለት ነው አዝናኝ የነበረው ገጠመኝ እንግዲህ ይሄ ነው። እንግዲህ በምትመለከቱት መንገድ አሰልጣኝ ጋርዲዮላ ተጫዋቾቹን እንግዲህ ጠርቶ ሜዳ ላይ ስለ ታክቲክ አንዳንድ ነገር እንግዲህ ያላቸው ነበር። እናም ኬቨን ሻዴ እንግዲህ እንደ ሲቲ ተጫዋች መስሎ ከኋላቸው ሄዶ የጋርዲዮላን እንግዲህ ታክቲክ እያዳመጠ ነበር ማለት ነው የተጫዋች። እናም እጅግ በጣም አዝናኝና አነጋጋሪ ነበር በዛሬው ዕለት ማለት ነው። የአቋማ ማህበረሰብ ከፋችሁ እንዴ? እንድች ብሎ እንዳይከፋችሁ። ምክንያቱም እናንተ እኮ የአቋማ አባላት እኮ ናችሁ። ወደፊት ገና ስኬት ይጠብቃችኋል። መጨረሻ ላይ ሙርት ይዛለህ፣ ትደሰታለህ፣ ታበሽቃለህ መጨረሻ ላይ ማለት ነው። ምክንያቱም ቀኑ የሱ ነበር፣ አመቱ የኛ ይሆናል። ብራዘር ገባህ አይደል? አመቱን ሙሉ የመጨረሻውን ደስታ ምን ደሰተውኛል፣ የመጨረሻውን ሳቅ ምን ስቀውኛል። እመኑ።